ለእናንተ ይሁን ቅዱሳን። ይህ የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። የመጽሐፍ ቅዱስ ጥናታችን ፕሮግራም ላይ ነው የምንገኘው። እንደሚታወቀው ባለፉት ሳምንታት የገላትያን መጽሐፍ እያጠናን ነው። ከኛ ጋር ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እግዚአብሔር በቃሉ እያስተማረን እየተናገረን ነው ያለው። ዛሬም ጥናታችንን እንቀጥላለን። ዛሬ ደግሞ ከሌላ አዲስ መምህር ጋር አዲስ ምዕራፍ እንጀምራለን። ዛሬ የእግዚአብሔርን ቃል ከገላትያ መጽሐፍ ምዕራፍ 4ን የምናጠናው ከወንድማችን መምህር ይመኑ አድማስ ጋር ነው። መምህር ይመኑ እንኳን ደህና መጣ። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ዛሬ ካንተ ጋር ደግሞ ገላትያ መጽሐፍ ምዕራፍ 4 ደርሰናል። ምዕራፍ 4ን አብረን እናጠናለን። ከዛ በፊት እግዚአብሔር ቃሉ እንዲያስተምረን እንጸልያለን። አባት ሆይ እናመሰግንሃለን ስለ ብዙ ምሕረትና ፍቅር ስለረዳን ከኛ ጋር ስላለ ተመስገን። አሜን። መንፈስ ቅዱስ አንተ ቃልህን ታበራለህ፣ እውነትን ታስታውቃለህ። በጌታ በኢየሱስ ክርስቶስ ስም አሁን ቃልን ስናጠና እግዚአብሔር እውነትን ወደ ማወቅ እንድንደርስ ቃልን እንድታበራልን መልካሚቱ እጅ በመካከላችን እንድትሆን እንድትረዳን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። ይህን በሚሰሙ ላይ ሁሉ እግዚአብሔር ሆይ አንተ ጸጋን እንድታፈስ እግዚአብሔር ሆይ የተማርነውን እውነት ደግሞ ወደ ህይወታችን እግዚአብሔር ሆይ መተግበር እንድንችል በዕለት ተዕለት ህይወታችን ላይ ቃልህን እንደሚገባ መኖር እንድንችል ጸጋ እንዲረዳን እንጸልያለን። ስለ ሁሉ ክብር ላንተ ይሁን በኢየሱስ ስም አሜን። አሜን። እሺ፣ የእግዚአብሔር ስም የተመሰገነ ይሁን። አሜን። ገላትያ መጽሐፍ ምዕራፍ 4 የተወሰኑ ቁጥሮችን አነብና ከ1 እስከ 5 አንብቤ ከዛ በኋላ ውይይታችንን እንቀጥላለን። እንደዚህ ይላል። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። ነገር ግን ብሎ ነው የሚጀምረው ይሄኛው ምዕራፍ 4 እና ምንድነው ምን እያፈረሰ ነው ይሆን ማለት ሌላ ሐሳብ እንግዲህ ከምዕራፍ 3 የቀጠለ ሐሳብ እንደሆነ እናስባለን። እስኪ ከሱን ጀምር። እንግዲህ በእነዚህ የገላትያ አማኞች በገላትያ አካባቢ ያሉ አማኞች መሰረታዊ ችግራቸው ቀደም ባሉት ምዕራፎችም እንደተበራራው በአዲስ ኪዳን ዘመን በብሉይ ኪዳን አስተሳሰብና አመለካከት ስርዓት የመኖር ችግር ስለነበረባቸው ነው። ክርስቶስ ኢየሱስ መጥቷል፣ ፍጹም አዳኝ ነው። ሆኖም ግን ክርስቶስ በመጣበት ዘመን በብሉይ ኪዳን ዘመን ይኖሩባቸው የነበሩ ስርዓቶች፣ መገረዝ የመሳሰሉት ነገሮችን ከክርስቶስ ኢየሱስ አዳኝነት ጋር ጨምረው ይጠቀሙ ስለነበረ እሱን ነው ማፍረስ የፈለገው። የሚፈርሰው በቀደመው አኗኗር ዘይቤ በቀደመው ስርዓት በአዲሱ ዘመን አንኖርም። አዲስ ስርዓት መጥቷል። አዲስ የእግዚአብሔር የማዳን ፕሮግራምና እቅድ በክርስቶስ ኢየሱስ ተገልጧል። ስለዚህ በአዲሱ ዘመን የአዲስ አኗኗር አዲስ አስተሳሰብ ስላለ እሱን ነው ለማሳየት የሚሞክረው። የሚያነጻጽረውም እሱን ነው። በድሮ የሚኖርበት የአኗኗር ዘይቤ ያለ የባርነት ነው ብሎ ይናገራል። ልጆቹ በሞግዚት ስር ነው የነበሩት። እስራኤላውያን ሕግ ነበራቸው። ሕግ የሞግዚት እንደ ሞግዚት ይመራቸው ነበረ። ክርስቶስ ከመጣ በኋላ ግን የሕግ ፋይዳ ወደ ክርስቶስ ማድረስ ነው የሚለው ሐሳብ ማሳየት ዋና መሰረታዊ ሐሳቡ ነው። በዚህ ክፍል ላይ የእግዚአብሔር ስም የተመሰገነ ይሁን። እዚህ አሁን ባነበብኩት ክፍል ላይ አንድ ቃል አለ እንደዚህ የሚል ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን ይላል። ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን ይላል። ይሄ ምን ማለት ነው? ምን ለማለት ፈልጎ ነው? ያ የመጀመሪያ ከዓለም መጀመሪያ የነበረው ትምህርት ምንድን ነው? ይሄ ሁለት ነገር ነው የሚጠቁመው። ከአይሁድ ማህበረሰብ የሆኑ ሰዎች ወደ ክርስቶስ ከመምጣታቸው በፊት በቅድመ ክርስቶስ ዘመናቸው የሚኖሩበት የአኗኗር ዘይቤ ስርዓት አለ። የሚፈሩት
የሚያደርጉት የሚያከናውኑት። ስለዚህ የመጀመሪያ ትምህርት ማለት ከቅድመ ክርስቶስ በፊት ወይ ደግሞ በክርስቶስ ከመሆናቸው በፊት ይለማመዱት ይኖሩት የነበረ የአይሁድ ስርዓቶችን የሚመለከት ነው። ከአሕዛብ ታሪካዊ ዳራ የመጡ ሰዎች ደግሞ በአሕዛብ አውድ አሕዛባዊ በሆነ አስተሳሰብና ፍልስፍና የሚፈሩት የሚያደርጉት የሚያከናውኑት ነገር ነበር። መሰረታዊ ችግር ምንድን ነው? ከክርስቶስ በፊት የነበራቸው ልምምድ ክርስቶስን ከተቀበሉ በኋላ ደግሞ ይዘውት መጡ ማለት ነው። ስለዚህ ግራ አጋቢ ነው። ግራ የሚያጋባው ምንድን ነው? ድሮ ይኖሩበት የነበረውን ስርዓት የአኗኗር ዘይቤ ከክርስቶስ ጋር መደመራቸው መቀላቀላቸው ነው መሰረታዊ ችግር። ስለዚህ ያ ድሮ የሚፈሩት ድሮ የሚያደርጉት ድሮ የሚያከናውኑት የነበረ ነገር ነው። ማዳን የሚችል አይደለም፣ ግን በአዳኙ ዘመን እንደሚያድን እንደሚጠቅም ፋይዳ እንዳለው ነገር አብረው መያዛቸውን በተለይ በዘመናችንም በእኛም ሀገር አንዳንድ ጊዜ ቅድመ ክርስትና ልምምዶችን ወደ ክርስትና ሰዎች ያመጣሉ። ድሮ ያደርጓቸው ይሰሯቸው የነበሩ ነገሮችን መተው ሲገባቸው ከክርስቶስ የማዳን ስራ ጋር አብረው የማይሄዱ ልምምዶች መቅረት ሲገባቸው ከክርስቶስ አዳኝነት ጋር ደምረው ጨምረው የሚጠቀሙት ነገር ስለነበራቸው እሱን ነው ጳውሎስ እየተቃወመ ያለው። የዓለም የመጀመሪያ ትምህርት የሚለው ይህንን አኗኗር ነው። እዚህ 9ና 10 ላይ ቁጥር 9ና 10 ላይ አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁ ይላል። ይሄ እስከዛ አሁን ካነሳው ነጥብ ጋር እንዴት ነው የሚገናኘው? እንግዲህ የአዲሱ መገለጥ በክርስቶስ ኢየሱስ የመጣው መገለጥ በክርስቶስ ኢየሱስ ስለዳኑ ከእግዚአብሔር ጋር ግንኙነት ያላቸው ሰዎች ናቸው የሆኑት። እግዚአብሔር ማወቅ የተባለው ግንኙነታዊ ልምምዳዊ እግዚአብሔርን ኤክስፔሪየንስ ማድረግ የጀመሩ ሰዎች ናቸው። በጣም የሚያስገርመው ነገር እግዚአብሔርን መለማመድ የጀመሩ ሕይወቱን የቀመሱ የዳኑ ሆነው እያለ የድሮ ልምምዳቸው አላዳናቸውም፣ የድሮ አኗኗራቸው አላዳናቸውም። ያዳናቸው ክርስቶስ ኢየሱስ ነው። ከዳኑ በኋላ ክርስቶስን ካወቁ በኋላ እሱ ጋር ጤናማ ግንኙነት ከመሰረቱ በኋላ እንደገና በአይሁድ አቀንቃኞች ምክንያት እንደገና ወደ ኋላ የመመለስ አደጋ ነበረባቸው። ስለዚህ ወደ ኋላ ተመልሰው ድሮ የተዉትን አስተሳሰብ፣ አመለካከት፣ አኗኗር እንደገና ወስደው አብረው ከአዲሱ ልምምድ ጋር የመቀላቀል ችግር ስለነበረባቸው ነው ጳውሎስ የሚደነቀውም የሚገረመው። እሺ ቁጥር 6 ላይ እንደዚህ ይላል፣ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በውስጣችሁ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል እና እስኪ ይህን ክፍል አብራራለን። እነዚህ ሰዎች ከመዳናቸው የተነሳ አንድ ሰው ሲድን የመዳኑ ማረጋገጫ ኤፌሶን ላይም ጳውሎስ እንደተናገረው የመንፈስ ቅዱስ ማህተም አላቸው። በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይም ወደ አካሉ ውስጥ በመንፈስ ቅዱስ አማካኝነት የተጠመቁ ናቸው፣ የዳኑ ናቸው። ስለዚህ ይህ ድነት ልጅነትን የሚሰጥ ከእግዚአብሔር ጋር ያለን ግንኙነት በጣም በልዩ ሁኔታ ግንኙነት እንዲኖረን የሚያደርግ መሆኑ ነው የሚናገረው። ስለ ንጽጽሩ በባሪያና በልጅ መካከል ነው። ባሪያ በፍርሃት ከማገልገል ጋር ከመገዛት ጋር የተገናኘ ነው። ልጅነት ግን ግንኙነታዊ ነው። ባሪያና ልጅ ተመሳሳይ አይደሉም። ስለዚህ ልጅነቱ የመንፈስ ቅዱስን ወደ ልባቸው ወደ አማኞች ልብ ውስጥ መምጣትን እውን አድርጓል። አንድ ሰው ሲድን ከእግዚአብሔር ጋር ጤናማ ግንኙነት ሲኖረው የእግዚአብሔር ልጅ ሆኗል። ከዚህ የተነሳ ደግሞ የእግዚአብሔር ልጅነቱን ኤክስፒሪየንስ ማድረግ እንዲችል መለማመድ እንዲችል አባ አባ ብሎ የሚጮህበትን መንፈስ ቅዱስን ሰጥቶታል። አንድ ሰው ሲድን
ከዳነበት ቅጽበት ጀምሮ የመንፈስ ቅዱስ ማደሪያ የመንፈስ ቅዱስ መኖሪያ ስለሚሆን ማለት ነው። እሱን ነው እየተናገረ ያለው። እንግዲህ እነዚህ ሰዎች በክርስቶስ ኢየሱስ አምነው ድነው የመንፈስ ቅዱስም እነሱ ጋር ያደረ ሆነው እያለ በቂ ድነት አግኝተው እያለ እንደገና ድነታቸው ያልተሟላ ይመስል ሌሎች ተጨማሪ ነገሮችን የመፈለግ አደጋ ውስጥ ነው የነበሩት። የአይሁድ አቀንቃኞች በእርግጥ እሱን ነው እያደረጉ የነበሩት። ክርስቶስ ኢየሱስ አዳኝ ነው ይቀበላሉ። ግን ደግሞ ክርስቶስ ኢየሱስን አዳኝነቱን ከተቀበሉ በኋላ ደግሞ የአይሁዳዊ ስርዓቶችንም ድሮ በባርነት እንዲኖሩ ያደርጋቸው የነበረውን ስርዓት ሁሉ በማምጣት ለመለማመድ ይሞክሩ ነበርና ድነታችሁ በቂ ነው፣ ኦልሬዲ ወደ ከፍታ ደርሳችኋል፣ ልጅ ሆናችኋል፣ የመገረዝ ሳያስፈልጋችሁ የአይሁድ ስርዓቶችን መጠበቅ ሳያስፈልጋችሁ የመንፈስ ቅዱስ ማደሪያ ሆናችኋል፣ ልጅነትን አግኝታችኋል። ልጅነትን ያገኛችሁት የተለያዩ ስርዓቶችን በማድረግ ሳይሆን በማመን ወደ ክርስቶስ በመምጣት ነው የሚለውን ሙግት የሚሞግትበት ክፍል ነው። በእርግጥ ማለት እንግዲህ እስኪ አሁን ቅድም እንዳልከው ክርስቶስ ኢየሱስን ባመኑ ጊዜ መንፈስ ቅዱስን ተቀብለዋል። ከዛ በዚህ መንፈስ ታትማቸዋል ይላል። አሁን እስኪ መንፈስ ቅዱስን ስለመቀበልና መንፈስ ቅዱስን ስለመሞላት እነሱን ልዩነቶች እስኪ ንገረን። መጽሐፍ ቅዱስ ውስጥ ከመንፈስ ቅዱስ ጋር በተያያዘ የተገለጡት መገለጫዎች አሉ። አንደኛው መቀበል የሚል አገላለጥ አለ። ወይም ደግሞ ሌላ ጊዜ ወደ አካሉ ተጠምቃችኋል ሚል አገላለጥ አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 እንደገና በመንፈስ ቅዱስ ለመጠመቅ የሚናገር ክፍል አለ። የማቴዎስ ወንጌል ምዕራፍ 3 ማየት እንችላለን። በመንፈስ ቅዱስና በእሳት የሚያጠምቅ ሚል እንደገና በመንፈስ ቅዱስ ስለመሞላት የሚናገር ክፍል በርካታ ክፍል አለ። ምናልባት ይህን በጣም ክሊርሊ ግልጥ እንዲሆንልን ጥምቀት የሚለውን ጽንሰ ሐሳብ መጀመሪያ ማየት በጣም አስፈላጊ ነገር ነው። በራሱ ጥምቀት በሶስት መልኩ መጽሐፍ ቅዱስ ውስጥ ተገልጧል። አንደኛው የአካል ጥምቀት ነው። ሁለተኛው የውሃ ጥምቀት ነው። ሶስተኛው የመንፈስ ቅዱስ ጥምቀት ነው። የአካል ጥምቀት በተለይ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ያለው አንድ ሰው ሲድን በመንፈስ ቅዱስ ተወቅሶ ወደ አካል ውስጥ የሚገባበትን ሁኔታ ነው የሚናገረው። ሲድን አንድ ሰው ለመዳኑ የመንፈስ ቅዱስ ሮል የመንፈስ ቅዱስ ድርሻ በጣም ከፍተኛ ነው። ዓለምን ይወቅሳል ስለሚል ተወቅሰው መንፈስ ቅዱስ ወቅሶ አንድ ሰው ንስሐ እንዲገባ አግዞት ወደ አካል ውስጥ እንዲገባ ወይም ደግሞ እንዲድን የእግዚአብሔር ልጅ እንዲሆን ያደርገዋል ማለት ነው። ያ የወቀሰው ወደ አካል ውስጥ እንዲገባ ያደረገው ልጅ ያደረገው ያ መንፈስ ከዛ ሰው ሕይወት ውስጥ አለ ማለት ነው። ከዛ በኋላ በመንፈስ ቅዱስ መጠመቅ የሚል አገላለጥ አለ። የውሃ ጥምቀትን በኋላ አመጣዋለሁ። በመንፈስ ቅዱስ መጠመቅ በመንፈስ ቅዱስ ቁጥጥር ስር መሆኑን የሚመለከት ነው። ባፕቲዞ የሚለው ቃል ራሱ መስጠምን፣ መግባትን፣ መነከርን የሚመለከት ነው። ስለዚህ በመንፈስ ቅዱስ መጠመቅ ማለት በመንፈስ ቅዱስ ቁጥጥር ስር መሆንን የሚመለከት ነው። ስለዚህ በመንፈስ ቅዱስ ቁጥጥር ስር የመሆን የሚመለከት ነው። በእርግጥ በተለዋጭነት ጥቅም ላይ የሚውለው ቃል ሌላው መሞላት የሚለው ነው። በመንፈስ ቅዱስ መሞላት፣ መጠመቅ እና መሞላት ተመሳሳይ ናቸው። ግን በግልጽ ማስቀመጥ ያለብን በመንፈስ ቅዱስ መጠመቅ ብዙ ጊዜ የአንድ ጊዜ ክስተት ሊሆን ይችላል። ምክንያቱም ጥምቀት አንድ ስለሆነ። ከዛ በኋላ ያለው ግን የመንፈስ ቅዱስ በየዕለቱ መንፈስ ቅዱስን አማኞች የሚመሉበት ሁኔታ ግን የመንፈስ ቅዱስ መሞላት ሊሆን ይችላል። ለምሳሌ ኤፌሶን ምዕራፍ 5 ቁጥር 18 ስንመለከት መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚል ትእዛዝ ሆኖ እናገኘዋለን። እና ሁል ጊዜ መሞላትን የሚመለከት ነው። በመንፈስ ቅዱስ ሁል ጊዜ የምንሞላ ቢሆንም የአንድ ትልቅ ክስተት ግን አለ። አንድ ሰው ከዳነ በኋላ የእግዚአብሔር ልጅ ከሆነ በኋላ በመንፈስ ቅዱስ የሚጠመቅበት ክስተት አለ። ምናልባት በመንፈስ ቅዱስ ቁጥጥር ስር በልዩ ሁኔታ የሚነካበት ማለት ነው። የሐዋርያት ሥራ ምዕራፍ 2ን ብንወስድ
እነዚህ ደቀ መዛሙርት ከሐዋርያት ሥራ ምዕራፍ 2 በፊት አልዳኑ ማለት አንችልም። መንፈስ ቅዱስ እነሱ ጋር አልነበረም ማለት አንችልም። ግን የተለየ ክስተት ደግሞ ያስፈልግ ነበር። በመንፈስ ቅዱስ ኃይል ሲጠመቁ ወይም ሲሞሉ ያ የመጀመሪያው ክስተት በልዩ ሁኔታ በመንፈስ ቅዱስ ኃይል እንዲታጠቁ ያደረጋቸው በልሳንም የተናገሩበት እና ለአገልግሎት ልዩ ኃይል ያገኙበት ኮንቲኒቲ ባለው መልኩ በተከታታይነት እየተሞሉ እንዲቀጥሉም ሊያደርጋቸው የሚችል ክስተት የተከናወነበት ነው። ስለዚህ የአካል ጥምቀት አለ። ያን ጊዜ ጀምሮ መንፈስ ቅዱስ በአማኝ ሕይወት ውስጥ ያድራል። ከዛ በኋላ ግን በመንፈስ ቅዱስ ቁጥጥር ስር የሚኮንበት ሁኔታ የመንፈስ ቅዱስ ጥምቀት ሊባል ይችላል። ግን ሙላትም ተብሏል። ከዛ በኋላ አማኝ ሁል ጊዜ የሚለማመደው ልምምድ ደግሞ የመንፈስ ቅዱስ መሞላት ነው። ከዚሁ ጋር የተያያዘ የውሃ ጥምቀት አለ። የውሃ ጥምቀትም በውሃ ውስጥ መስጠምን መግባትን የሚመለከት ነው። አንድ ነው ብያለሁ። የአካል ጥምቀት አንድ ነው። የመንፈስ ቅዱስ ጥምቀት አንድ ነው። የውሃ ጥምቀት አንድ ነው። በአካል ጥምቀት ጊዜ አጥማቂው መንፈስ ቅዱስ ነው። የምንጠመቅበት ቦታ ደግሞ አካሉ ነው። በመንፈስ ቅዱስ ጥምቀት ጊዜ አጥማቂው ጌታ ኢየሱስ ነው። በእሳትና በመንፈስ ቅዱስ ያጠምቃል ስለተባለ የምንጠመቅበት ቦታ ኮንትሮል የምንደረግበት ቦታ ወይም የሚቆጣጠረን ማለት ነው የምንገባው በመንፈስ ቅዱስ ውስጥ ነው። በውሃ ጥምቀት ጊዜ አጥማቂው የቤተ ክርስቲያን ሽማግሌ ነው ወይም መሪ ነው። የምንጠመቅበት ቦታ ውሃው ነው። ስለዚህ ምናልባት ጥምቀት የሚሉትን በዚህ መልኩ ካየን የሙላቱ ጉዳይ በመንፈስ ቅዱስ የመሙላቱ ጉዳይ የተጠመቀ ሰው ኮንቲኒቲ ባለው መልኩ በመንፈስ ቅዱስ ቁጥጥር ስር ሆኖ የሚዘልቅበትን ሁኔታ የሚመለከት ነው። በተለይ ካሪዝማቲክ የሆነ እንቅስቃሴ ያላቸው አብያተ ክርስቲያናት ይህንን ያምናሉ። እንደ መሰረተ ክርስቶስ ቤተ ክርስቲያን የአካል ጥምቀትን ብቻ ሳይሆን የመንፈስ ቅዱስ ጥምቀትንና ሙላትንም እናምናለን ማለት ነው። ይህም ሀሳብ መሰረታዊ ሀሳቡ ነው። ስለዚህ መንፈስ ቅዱስን ተቀብለናል፣ ግን ደግሞ እለት እለት ግን በእግዚአብሔር መንፈስ መሞላት ይጠበቅብናል ማለት ነው። ወይ በመንፈስ ቅዱስ መሞላት ይጠበቅብናል። እሺ ቁጥር 8 እና 9 ላይ እንደዚህ ይላል። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት መለሳላችሁን ይላልና እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ ይላልና ምን ማለት ነው? እግዚአብሔርን ስታውቁ ይላል፣ ከእንደገና ደግሞ ይልቅስ በእግዚአብሔር ስትታወቁ ይላል። ምንን ከምን ጋር እያነጻጸረ ነው? ልዩነታቸው ምንድን ነው? ራሱ ይሄ በጣም መሰረት በነገራችን ላይ በገላትያ መልእክት ውስጥ ብቻ ሳይሆን በአዲስ ኪዳን ትምህርት ውስጥ እግዚአብሔርን ማወቅ የሚባለው አገላለጥ በጣም መሰረታዊ ነገር ነው። እግዚአብሔርን ማወቅ እና በእግዚአብሔር መታወቅ ነው የተባለው። ብዙ ጊዜ ሰዎች እግዚአብሔርን ማወቅን መረጃዊ ብቻ አድርገው ሊረዱት ይሞክራሉ። በዚህ ክፍል ላይ እግዚአብሔርን ማወቅ ማለት ግንኙነታዊ ነው። በብሉይ ኪዳን ዘመን በዕብራይስጥኛ ጥቅም ላይ የዋለው ቃልም ይሁን በአዲስ ኪዳን ዘመን በግሪክ ቋንቋ ጥቅም ላይ የዋለው ቃል እግዚአብሔርን ማወቅ የሚባለው አገላለጥ ወደ አንድ ቀጣይ ግንኙነት ውስጥ ከእግዚአብሔር ጋር መግባት ማለት ነው። አንድ ሰው በኪዳን ከእግዚአብሔር ጋር ኪዳን ገብቶ ከእግዚአብሔር ጋር የገባው ኪዳን በዛ አብሮ ከእግዚአብሔር ጋር ለመሄድ የገባው ግንኙነት እግዚአብሔርን በልምምድ የሚረዳበትን ሁኔታ የሚመለከት ነው። ለምሳሌ ሆሴዕ ላይ 6 ላይ ስንመለከት እንወቅ ይላል። እግዚአብሔር እናውቅም ዘንድ እግዚአብሔርን እንከተል። ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል የሚለው አገላለጥ በሆሴዕ መጽሐፍ ውስጥ ለምሳሌ ሕዝቡ የመረጃ እጥረት አልነበረውም፣ የግንኙነት ችግር ነው የነበረው። ከእግዚአብሔር ጋር ያላቸው ግንኙነት የሰመረ አልነበረም ማለት ነው። በዚህም ቦታ በእግዚአብሔር ስታውቁ በእግዚአብሔር ስትታወቁ የሚለውን ስንመለከት እግዚአብሔር ሁሉን ያውቃል። ከመረጃ አንጻር ማያውቀው ነገር የለም። ግን የገላትያ አማኞችን እግዚአብሔር ያወቃቸው መቼ ነው? በዚህ አገላለጥ እግዚአብሔርን ሲያውቁ ነው። ምን ማለት ነው?
ከእግዚአብሔር ጋር ወደ አንድ ግንኙነት ውስጥ ሲገቡ እግዚአብሔርም በኪዳን ከነሱ ጋር እዚያ ግንኙነት ውስጥ ገብቷል ማለት ነው።